ሙስሊም ይሆናል ተብሎ ሲጠበቅ አሁን ላይ የሚከተለውን ሃይማኖት በግልጽ ያስቀመጠ ይመስላል። የኛ ሀገር የሃይማኖት አያያዝ መልክና ቅርጽ የጠፋው ቢሆንም እንግዲህ እስከ ህይወት ፍጻሜያችን ድረስ ለማስተካከል ተክተን እንሰራለን። እኔ በራሳቸው ማንነት የላቸውም። እዚህ ማህበራዊ ሚዲያ ላይ ያሉ ሃይማኖተኞች በራሳቸው ማንነት የላቸውም። ከራሳቸው ጀምረው አያወሩም። በራስ መተማመናቸው የወደቀ ነው። በሰው ጉዳይ ላይ ነው ጊዜ የሚወስዱት። እና አሁን በአልናስር ቆይታው ሙስሊም ይሆናል ተብሎ ሲጠበቅ የነበረው ሮናልዶ ምን እንደሆነ ታወቃለህ? የማርያምን ፎቶ እና ሮናልዶ ይስለም አይስለም ክርስቲያኑን አይሁን ምን ያገባዋል ካንተ ጋር? አንድ ተራ ግለሰብ እኮ ነው። እንደ ሃይማኖት እንዳንተ እኮ ሰው ነው። ከዚህ በፊትም ዓለም ዋንጫ ላይ ሪጎሬ ሊመታ ሲል ቢስሚላህ አለ ብሎ በዚህኛው ሳይድ በእኛም በኩል ያሉት እንዴት እንዳርገበገቡት አይታችኋል። ማለት ሰው አይደላችሁም እንዴ እናንተ አትኖሩም እንዴ? እናንተ መች ነው የምትኖሩት? እናንተ ፈጣሪን በማመናችሁ ፈጣሪን በማካዳችሁ ከኛ ሀገር የሚጀምር ስተትና እውነት የለም። አሁን ሮናልዶ ሰለመ ቢስሚላህ አለ አላለ፣ የማርያም ፎቶ ለጥፎ አገባ አላገባ ምን ያገናኘዋል ካንተ ጋር? አሁን የሮናልዶ ሪጎሬ ሲመታ ቢስሚላህ አለ የሚለው በቃ የዚህኛው ግሩፕ ብሏል። የዚህ ቡድኑ ይሄኛው ቡድን ደግሞ የማርያም ፎቶ ምን እንደሆነ ታወቀ ይላል። እኔ እንዴት ይሄው በቃ እንዴት ብዬ ልንገራችሁ? እኔ መዋሸት ምናምን ስለማል እንዴት እንደምታስጠሉኝ ሰው አትመስሉኝም። የእውነት ነው የምነግራችሁ። በራሳችሁ መተማመን የሌላችሁ ወድቃችሁ አገርንና ሕዝብን ለመጣል የተተጋችሁ ቅጥርተኞች ነው የምትመስሉኝ። የኛ እኮ ሀገር አለን፣ ሰው ነን እኮ እኛም። ኢትዮጵያዊ እኮ ናችሁ እናንተም። ሀገር ነው፣ ሰው ነው። አሁን በእግር ኳሱ ነጥላችሁ ብታመሰግኑት ምናምን ችግር የለም። አሁን እኔ በእግር ኳስ ጎበዝ ልጅ ነው፣ ታታሪ ነው። እግር ኳስን ስል እንደ ችሎታው ላደንቀው እችላለሁኝ። ይስላም ክርስቲያኑን ምን አገባኝ ነኝ? ለምን የፈለገ ጣዖት ለምን አያመልክም? ኳሱን ግን ኳስን ለይቼ ይጠቀማለሁኝ። በቃ እንጭጭኗችሁ ትምህርታችሁ አይገባ። እዚህ ማህበራዊ ሚዲያ ላይ ያላችሁት የመወያየት ፍላጎት የላችሁ። ከብሽሽቅ ከንትርክ ከአሽሙርጭ ምንም ነገር አታውቁ። እኔ በእርግጠኝነት ልንገራችሁ አዲሱ ትውልድ በጣም እየተጸየፋችሁ ነው። አይሰማችሁም። እኔ መሃል ሆኜ እንደው እንድትረጋጉ እየመከርኳችሁ ማንም አይሰማችሁም። እናንተ አትድከሙ። በእናንተ ምክንያት ሰው ሃይማኖትን እየጠላ ነው። በቃ በሁሉ ነገር ነው ጄጅ የምታረጉት። አሁን ስለዚህ ልጅ አይደለም እየተናገርኩ ያለሁት፣ አጠቃላይ ማህበራዊ ሚዲያ ላይ ሃይማኖት ተኮር የሚሰሩ ሰዎችን ነው እየተናገርኩ ያለሁት። የመወያየት ባህል የላችሁ፣ ዲሲፕሊን የላችሁ፣ እርጋታ የሚባል ነገር የለ፣ ሀገርና የህገ መንግስት ስርዓት አታውቁ፣ የሚወራ የማይወራ አታውቁ። ድብልቅልቅ ያለባችሁ ቅጣምባጡ የጠፋ ስርዓት አልበኛ ማለት እዚህ ማህበራዊ ሚዲያ ላይ ያለ ሃይማኖተኛ ነው። አስመሳዮች፣ ከራሳችሁ የጀመረ እውነት ውሸት የሌላችሁ፣ አትወያዩ። እግዚአብሔር በእናንተ የማይሰራ የማይናገር በቃ በሰው ከውጭ መዝረክረክ። እንዲህ ሰው እኮ መሆናችን ሁሉ እንድንጠራጠር እያደረጋችሁ ነው። የአሽቃባጥነታችንና የርጥርጥነታችን ብዛት ማለት ነው። እና ሮናልዶ ቢስሚላህ አለ ሲያገባ ደግሞ የማርያም ፎቶ እኔ ራሱ በቃ የሰለቻችሁኝ ስለሆነ መምከር ሁሉ አቆማለሁ። እዛው እርስ በራሳችሁ ተግማምታችሁ ትጨራረሳላችሁ። መልካም ቀን።